وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وعلى آله وأصحابه أجمعين. أما بعد، بمجمرة ومئراف لاي كتوحيد قار يتيازو يتوسنو قم نقروش የሚወሱባቸውን አንቀጾች የመጽሐፉ አዘጋጅ እንደተጠቀሰው አውቀናል። እናም በዚህ መግቢያ ላይ የተውሂድን አንገብጋቢነት ለማስረጽ እንደ መረጃ የሚጠቅሷቸው አንቀጾች አሉ። ከነሱ መካከል አንዱ አሁን የተነበበልን ሱረቱል ኢስራእ ላይ የሚገኘው አንቀጽ ነው። ወቀضى ربك الا تعبدوا الا اياه وبالوالدين احسانا ጌታ አዟል ወይም አደራ ብሏል ማለት ነው። ያም የአደራ ርዕስ አላ ተዕቡዱ ኢላ ኢያህ ከአላህ በቀር ሌላን እንዳታመልኩ እና አላህ ስብሓንሁ ወተዓላ ብቻ ተመላኪ እንደሆነ የሚያሰርጽ ገለጻ ነው። አላ ተዕቡዱ የሚለው ተፍሲርን የሚያመለክት ነው። ማለት አላህ የወሰነው ውሳኔ ወይም ደግሞ ያዘዘው ትእዛዝን የሚያብራራ ገለጻ ነው። ለዚህ ነው አንዳንዶች እነዚህ ላይ ተፍሲርያ ነች ይላሉ። አልሙሂም አላ ተዕቡዱ ኢላ ኢያሁ እሱን እንጂ ሌላን እንዳታመልኩ ማለት ነው። ኢያሁ የሚለው ያው ضمير ወይም በአማርኛችን ተውላጠ ስም እንደሚባለው ነው። ضمير في محل نصب ነው أو ضمير نصب ነው እና ከዚህ በኋላ وبالوالدين إحسانا በወላጆችም እንደዚሁ መልካም መዋልን ያው አዟል ማለት ነው። على كل حال በዑለማዎች መካከል ኢሕሳና የሚለው ነስብ የሆነ ለምንድን ነው የሚለው ጉዳይ ላይ ራሱን የቻለ ሌላ የአመለካከት ልዩነት አለ። እዚህ ላይ መታወስ ከሚገባቸው ነጥቦች መካከል አንዱ መግቢያችን ላይ ወቀضى ربك የሚለውን አስመልክቶ አይ አመረ በሚል ፈስረነዋል። ማለትም አላህ አዟል ማለት ነው። ይህ ከኢብኑ አባስ من طريق علي بن ابي طلحه وغيره የተዘገበ ትክክለኛ ተፍሲር ነው። ወይም ደግሞ ወሳ በሚልም መልኩ ሊተረጎም ይችላል። ይህን የምንልበት ምክንያት ቀضى የሚለው እዚህ ቦታ ላይ ቀضاء ሸርዒን የሚያመለክት ነው። በሌላ አነጋገር አላህ Subhanahu Wa Ta'ala የሚወስናቸው ውሳኔዎች ለሁለት ይከፈላሉ። የመጀመሪያው ከሸሪዓዊ ትእዛዛት ጋር የተገናኘ አላህ የሚወደው ነገር ሲሆን፣ ሁለተኛው ደግሞ በዚህ በፍጥረተ ዓለም ውስጥ የሚከናወኑ ክንውኖችን የተመለከተ ነው። የሚከሰቱት ክስተቶች በአጠቃላይ ሁሉ ጊዜ የግድ አላህ ይወዳቸዋል ማለት አይደለም። ነገር ግን ከበስተኋላቸው ሌላ አላህ የሚፈልገው ጥበብ ስላለ ሁሉንም ነገር አላህ ወስኖ ያከናውናል። ይህን የምንልበት ምክንያት እዚህ ላይ ወቀضى የሚለውን ቀضاء ከውኒ ወይም ደግሞ አላህ ይሁንታዊ በሆነው ፍቃዱ በፍጥረተ ዓለሙ የሚወስነውን ውሳኔ የሚወክል ነው ካልን፣ ይህ እንደሚታወቀው ከመሆን የሚወገድ አይደለም። አላህ አንድ ነገር እንዲሆን ከሻ ወይም ይሁንታዊ በሆነው ፍላጎቱ ይህ ነገር እንዲሆን ከፈቀደና ከወሰነ ከመሆን በፍጹም ወደ ኋላ አይልም። ሰዎች ደግሞ እንደሚታወቀው ከአላህ ውጭ ሌሎችንም ያመልካሉ። ስለዚህ እዚህ ላይ አላህ Subhanahu Wa Ta'ala ሸሪዓዊ ትእዛዝን እያስተላለፈ እንጂ የሚከሰተውን ክንውን እየነገረን አይደለም። ምክንያቱም ያንን ብንኖረው ሰዎች ከአላህ ውጭ ሌሎችን እያመለኩ ስላሉ እንዴት አላህ የወሰነው ውሳኔ ተግባራዊ አይሆንም የሚል ጥያቄ ሊነሳ ይችል ነበር። ግን እዚህ ላይ ቀضاء የሚፈለግበት አልቀضاء አልሸርዒ ነው። ያ ደግሞ ኃላፊነቱ በሰዎች ላይ ያረፈ ስለሆነ አላህም ሰዎችን በግድ እሱ የሚያዘውን ነገር እንዲፈጽሙ ስለማያደርጋቸው የተወሰኑ ሰዎች ከአላህ ውጭ ሌሎችን ቢያመልኩ የሚደንቅ አይሆንም። ሌላው ከዚህ ጋር ተያያዥ የሆነው ነጥብና ከእስላም አስተምሮት እጅግ ከመራቃቸው የተነሳ በሁሉም የእስላም ሊቃውንት ብለውም ትክክለኛ ሙስሊሞች አመለካከት እና ውሳኔ መሰረት ከእስላም እንደወጡ የተፈረደባቸው አንዳንድ አስሐብ ወህደቱል ውጁድ ወይም ደግሞ ፈጣሪና ፍጡሩን የማይለዩ ቡድኖች ይህንን አንቀጽ እንደ መረጃ ሊያጣቅሱ ይችላሉ። ከዚህ አንፃር በጥንቃቄ መፈሰር ይገባዋል። ማለትም እነሱ የምታየውም የማታየውም ነገር ሁሉ ያው ፈጣሪ ነው፣ በፈጣሪና በፍጡር ግኝት መካከል ምንም አይነት ልዩነት የለም የሚል አቋም ስላላቸው ይህንን ለማስረጽና ሰዎች የሚያመልኩት እንዲሁ ጉልህ በሆነ መልኩ ሲስተዋል ፍጡር ቢመስልም ግን በተዘዋዋሪ ፈጣሪን የሚያመለከ ነው የሚለውን ከኢስላም ጋር ሙሉ ለሙሉ የሚጋጫውን ይህንን የኩፍር አመለካከት ለመደገፍ ብለው አላህ ይሁንታዊ በሆነው ወይም ከውንይ በሆነው ትእዛዙ ወይም ፍላጎቱ እኛ የፈለግነውን ብናመልክ ያው ወደድንም ጠላንም አላህን እንጂ ሌላን እንዳናመልክ ወስኗል ወይም እንደማናመልክ ነግሮናል ሊሉ ነው። ስለዚህ ይህንን ሁሉ ውድቅ የሚያደርግባቸው በእርግጥ ያው በጣም ብዙ የሆነ ሀተታን ማቅረብ ይቻላል። ማብራሪያውን ብዙ ነው።
እንዲያውም ማስረጃ ራሱ የማያስፈልገው ውድቅ አስተሳሰብ ነው። ግን ይህንን አንቀጽ እንደ መረጃ ማቅረባቸው ትክክል እንዳልሆነ ሌሎች አንቀጾችን ዞር ብሎ መመልከት በቂ ነው። ቁርአን በቁርአን ይብራራል፣ በመልእክተኛው አለይሂ ሰላቱ ወሰላም አስተምሮት ይብራራል። ግን ከዚህ ባሻገር አብዱላህ ብን አባስ الذي هو ترجمان القرآن የቁርአን መልእክት ተርጓሚ ማስተላላፊ በሚል ቅጽል ስም የሚታወቀው ታላቁ ሰሃቢና መልእክተኛው አለይሂ ሰላቱ ወሰላም አላህ የቁርአንን መልእክት እንዲያሳውቀው ዱዓ ያደረጉለት ይህ ታላቅ ሰሃቢ ከሱ በተረጋገጠ ትክክለኛ ሰነድ ላይ ቀደም እንደጠቀስነው እዚህ ላይ ቀዷ ሲል የተፈለገበት አመራ ወይም አዘዘ እንደሆነ ታውቋል። እና በዚህ መሰረት አላህ Subhanahu Wa Ta'ala ትልቅ ርዕስን በዚህ ላይ አንስቶልናል። ያዘዘው ትእዛዝ ትልቅ ትእዛዝ ነው። እሱም አላ ተዕቡዱ ኢላ ኢያህ ከሱ በቀር ሌላን እንዳታመልኩ። ስለዚህ ከዚህ አንቀጽ የምንወስደው ቁም ነገርና ይህንን አንቀጽ ደግሞ ሙአሊፉ ከዋቀሩት ምዕራፍ ጋር አጣጥመን ስንመለከተው የአላህ Subhanahu Wa Ta'ala ብቸኛ ተመላኪነት እንዲሁ ቀላል ርዕስ ሳይሆን አላህ በተለያዩ አጋጣሚዎች እንደ አደራ ያጸናው ነው። ስለዚህ ወደፊት የምንማራቸው ርዕሶች በአጠቃላይ ከዚህ ጋር ተያያዥ ስለሆነ አንገብጋቢነቱን አውቀን ነው ወደ ትምህርቱ ገበታ መግባት የሚገባን የሚለውን መልእክት ለማስተላለፍ ፈልገው ነው ማለት ነው። በተለይ ይህ አንቀጽ ሱረቱል ኢስራ ላይ እንደሚገኝ አውቀናል እና ከዚህ በፊት ያሉትን ከዚህም በኋላ ያሉትን ተአዛዛቶች ሁሉ ስንመለከት በጣም ወሳኝ የሆኑ ወንጀሎች ተጠቅሰው ክልከላዎቹ በበረታ ቃና ተነግረዋል እና ያ ሲሆን ካስተዋልን እነኚህ ከባባድ የሆኑ ወንጀሎች የተከለከሉበትን መግቢያ ስናስተውል ቅድሚያ የተጠቀሰው ከአላህ ውጭ ሌላ መመለክ እንደሌለበት ነው። አልፎም የተለያዩ ታላላቅ ወንጀሎችን አላህ Subhanahu Wa Ta'ala ካወሳ በኋላ መጨረሻ ላይ ይህንን ረጅም ማብራሪያ የዘጋልን በተመሳሳይ ርዕስ ነው። ከአላህ ውጭ ሌላን ማምለክ ከባድ ጦስ እንደሆነ በመግለጽ ነው ማለት ነው። ስለዚህ ይሄ ነገሩን የሚያጸና አንድ ቁም ነገር ነው ማለት ነው። ነዓም وقوله تعالى واعبدوا الله ولا تشركوا به شيئا وبالوالدين إحسانا الآية نعم ይሄ ደግሞ ሌላ ሱረቱ ኒሳ ላይ የሚገኝ አንቀጽ ነው እና በዚህ አንቀጽ ላይ አላህ Subhanahu Wa Ta'ala 10 ዋና ዋና መብቶችን የሚጠቅስ ሆኖ እናገኛለን እና ከዚህ አንፃር አንዳንድ ዑለማዎች ይህንን ሱረቱ ኒሳ ላይ ያለውን አንቀጽ አያቱል ሁቁቅ العشرة የአስሩ መብቶች አንቀጽ ሲሉ ሰይመውታል እና በዚህ ላይ ያሉትን መብቶችን ስናስተውል መጀመሪያ ከሁሉ በፊት የተጠቀሰው የአላህ Subhanahu Wa Ta'ala መብት ነው። እሱም ከአላህ በቀር ማንንም አለማምለክ ነው። ወዕቡዱላህ አላህን ተገዙ አምልኩ ማለት ነው። ዒባዳ ምን ማለት እንደሆነ ከዚህ በፊት ያሳለፍነው ማብራሪያ አለ። አላህን ተገዙ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ በሱም አንድንም ነገር እንዳታጋሩ ማለት ነው። ሽርክ ምን እንደሆነም ከዚህ በፊት ያሳለፍነው ማብራሪያ አለ እና ሁለቱ ነገሮች አንድ ላይ ሊስተዋሉ የሚገቡ ከመሆናቸው አንፃር አላህ Subhanahu Wa Ta'ala አንድ ላይ ጠቀሳቸው። ምን ማለት ነው? አላህን በብቸኝነት ማምለክ ማለት ሁለት ነገሮችን የግድ ያቀፈ መሆን አለበት። ኢስባትና ነፍይ ነው ማለት አላህ ተመላኪ መሆኑን ማረጋገጥ የግድ ነው። ግን እሱ ብቻ በቂ አይደለም። ለምን? ምክንያቱም አላህ ተመላኪና የዚህ ባለመብት መሆኑን እያረጋገጡ ግን ሌሎችም ይህንን መብት እንደሚጋሩ አንድ ሰው ካመነ ተውሂድ ወይም ደግሞ አላህን በብቸኝነት ማምለክ የሚለው ትልቁ ቁም ነገር አልተገኘም ማለት ነው። ስለዚህ አላህን በብቸኝነት ማምለክ የሚለው ኢስባት ወይም ደግሞ ነገርን አዎንታዊ በሆነ መልኩ ማረጋገጥ ከተገኘ በኋላ በተቃራኒው ደግሞ ከአላህ ውጭ ሌሎች በፍጹም አምልኮ እንደማይገባቸው ማረጋገጥን ተገቢ ነው። ስለዚህ ይህ ነፍይ ይባላል እና ኢስባትና ነፍይ ማለት አዎንታዊ በሆነ መልኩ አንድ ነገር ማጽናትና ማረጋገጥ፣ እንደዚሁም በሌላ በኩል ደግሞ ከዚህ ጋር የሚጣረሱ ነገሮችን ማፋረስና እነዚያን መተው አንድ ላይ ካልተጣመሩ በስተቀር ይህ ተውሂድ የሚለው ቁም ነገር ተፈጻሚ ሊሆን አይችልም። ለዚህ ነው ላኢላሃ ኢላላህ የሚለው የተውሂድ ንግግር ወደ እስላም የሚገባበት ዋነኛ ቃል ሁለቱን ነገሮችን ያጣመረ ነው። ላኢላሃ የሚለው ነፍይ ነው፣ ኢላላህ ደግሞ ኢስባት ነው። ስለዚህ አላህን እናመልካለን ከአላህ ውጭ ደግሞ ሌሎችን አናመልክም የሚሉትን ሁለት መልእክቶችን አጣምሮ መያዝ ያስፈልጋል ማለት ነው። ለዚህ ነው በዚህ አንቀጽ ላይም አላህ Subhanahu Wa Ta'ala ወዕቡዱላህ ካለ በኋላ ወላ ቱሽሪኩ ቢሂ ሸይአን ብሎ መልእክቱን አጠናከረው። በአላህ Subhanahu Wa Ta'ala ምንም ነገር አታጋሩ ማለት ነው። ወላ ቱሽሪኩ ቢሂ ካለ በኋላ ሸይአን የሚለውን እናስተውል። ይህ በዑለማዎች አጠራር በተለይ ኡሱሉል ፊቅህ ላይ ነኪራ ፊ ሲያቅ ነህይ ነው። ወላ የሚለው ነህይ ነው ወይም ክልከላ ነው እና ነኪራ ማለት ደግሞ ውስን ያልሆነ በብዛት ያው አል ያልገባበት ወይም ደግሞ መጠሪያ ስም ያልሆነ የመሳሰሉት ያው የታወቁ 6 አይነት ማዕሪፋዎች አሉና ከነሱ ውጭ የሆነ ነኪራ ነው፣ ውስን ያልሆነ ንግግር ነው ወይም ቃል ነው። በዚህ አገባብ ላይ ከተገኘ ይህ መልእክቱ ጥቅል መሆኑን ሁሉንም እዚህ ውስጥ ሊገባ የሚችልን ነገር ሁሉ የሚያካትት አጠቃላይ ቃና እንዳለው የሚያሳይ ነው።
ስለዚህ በዚህ መሰረት ወላ ትሽሪኩ ቢሂ ሸይአን ሲል ምንንም ማንንም አታጋሩ። ያ የምታጋሩት አካል እንደ ድንጋይ ግዑዝ ቢሆንም ወይም ደግሞ ሰው ቢሆንም፣ ሰዎችም ሲባል እንግዲህ ብዙ አይነት ናቸውና ጥሩ የሚባሉ አላህ ያወደሳቸው የሚወዳቸው ነብያትም ቢሆኑም ከነሱም ያነሰ አመፀኛ ቢሆንም ማንም ይሁን ማን ከአላህ ጋር የሚጋራው ምንም አይነት መብት የለውም ማለት ነው። ስለዚህ አንዳንድ ሰዎች እንደሚያስቡት አላህ በተለያዩ ነብያት አማካይነት ሲያወግዝ የነበረው ሽርክ በድንጋይ መልኩ የተቀረጹ ግዑዝ ጣዖታትን ማምለክን ብቻ ነው የሚለው አባባል ውድቅ ነው። የሚጠላውና የሚከለከለው ሁሉም የሽርክ አይነት ነው። ማለትም የሚገዙት ድንጋይም ይሁን ሰውም ይሁን ነብይም ይሁን ወልይም ይሁን መልአክም ይሁን ሁሉም ክልክል ነው። እንዲያውም መጀመሪያ ሽርክ ወደ ሰው ልጅ ዓለም ብቅ ያለበትን መነሻ ስንመለከት በኑህ ዘመን በኑህ ጊዜ የነበሩ መልካም የሆኑ 5 አይነት ሰዎችን ሸይጣን እንዲያመልኩ ወትውቷቸው እነሱን በማምለካቸው ነው። ስለዚህ የእነሱን ቅርጽ ሰርተው ዒባዳቸውን ታስታውሳላችሁ ብለው ቀስ በቀስ ወደ ሽርክ አረንቋ እንዲገቡ አደረጋቸውና ከዛ መጨረሻ ላይ ያው እነሱን አመለኳቸው። ስለዚህ መነሻው መልካም ሰዎች ናቸው። አብዛኛውን ጊዜ ደግሞ ሰዎች ድንበር የሚያልፉት ያው ለሌሎች አርአያ ሊሆን የሚችሉ ጻድቃን ላይ እንጂ ከመሬት ተነስቶ ዝም ብሎ ድንጋይን ይዘው የሚገዛ የለም። አብዛኛዎቹ ድንጋይን የሚገዙ ወይም ስዕሎችን የሚያመልኩ ሰዎችን ብትጠይቋቸው እኔ የማመልከው ይሄኛውን ስዕሉን ሳይሆን ይሄ ስዕሉ የሚወክለውን ነገር ነው አይሉ። ከዚህ አንፃር ያው ስዕሉንም ይሁን ስዕሉን የሚወክለውንም ነገር ማምለክ ክልክል ነው። ስለዚህ ወላ ትሽሪኩ ቢሂ ሸይአን ሲል ይህንን የሚያጸና ትልቅ መልእክት መሆኑን ልናውቅ ይገባል ማለት ነው። እና ከዚህ አንፃር ሙአሊፉ ይህንን አንቀጽ አሁንም በዚህ የምዕራፉ መግቢያ ላይ ማንሳታቸው የሚያሳየው የተውሂድን አንገብጋቢነት ነው እና ያንን የሚያጸኑ በርካታ መረጃዎችን እየጠቀሱልን ነው። ስለዚህ አላህ እንደዚህ ደጋግሞ የሚጠቅሰው ነገርን ልንማማር ነው እያሉ ነው በተዘዋዋሪ። ይህም ብቻ ሳይሆን ከነዚህ መሰረታዊ ከሆኑ መብቶች ጋራ የአላህ ሱብሓነሁ ወተዓላ መብት ሲጠቀስ ቅድሚያ ቁጥር 1 ላይ ተጠቃሽ ሆኗል እና ይህም የሚሰጠው ሌላ መልእክት አለ። ከሁሉ በፊት የአላህ መብት እንደሚቀደም እና 10 ያው ጉዳዮች አሉ ቁርአን ላይ ይሄኛው አንቀጽ ላይ አላህ ሱብሓነሁ ወተዓላ የጠቀሳቸው ወአብዱላህ ወላ ትሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና ወቢዚል ቁርባ ወልየታማ ወልመሳኪን ወልጃሪ ዚል ቁርባ ወልጃሪ ልጁኑቢ ወሳሒቢ ቢልጀንቢ ወብኒ ሰቢል ወማ መለከት አይማኑኩም ኢነላህ ላ ዩሒቡ መን ካነ ሙኽታለን ፈኹራ። እና እነዚህ 10 መብቶችን አላህ ሱብሓነሁ ወተዓላ ሲጠቅስ ቅድሚያ የጠቀሰው የራሱን መብት ነው የሚለውን መልእክት ለማስረጽና ይህ የተውሂድን አንገብጋቢነት ደግሞ የሚያስረዳ ግብአት እንዲሆን ይህንን አንቀጽ እንደገና ጠቅሰዋል ማለት ነው። نعم. عن معاذ بن جبل رضي الله عنه قال كنت رديف النبي صلى الله عليه وسلم على حمار فقال لي يا معاذ أتدري ما حق الله على العباد وما حق العباد على الله؟ قلت الله ورسوله أعلم. قال حق الله على العباد أن يعبدوه ولا يشركوا به شيئا وحق العباد على الله ألا يؤذب من لا يشرك به شيئا. قلت يا رسول الله أفلا أبشر الناس؟ قال لا تبشرهم فيتكلوا. أخرجاه في الصحيحين. نعم. ولذي وساني حديث كما تلالفاتشن بفيت በኪታብ ተውሂድ የእጅ ጽሑፍ መዝገቦች ላይ በዚህ በተለይ በመጀመሪያው ምዕራፍ ላይ የተጠቀሱት አንቀጾች ቅደም ተከተል ሁሉም ላይ ተመሳሳይ ይዘት ላይኖረው ይችላል። ይህ እንደሚታወቀው የሚሆንበት አንድ ምክንያት በእጅ ጽሑፍ መዛግብት ላይ የሚኖሩ ልዩነቶች ወይ የመጽሐፉ አዘጋጅ ቅድሚያ ያንን በሆነ ቅርጽ ካዘጋጀ በኋላ በየተወሰነ ጊዜ የሆኑ ሐሳቦችን እየጨመረ እየቀነሰ ቅደም ተከተሉን እየቀየረ ለሰዎች እንደገና ስለሚያሰራጭ ሊሆን ይችላል። ወይ ደግሞ አንዳንድ ጊዜ ይህንን እንደሚታወቀው በድሮ ጊዜ በህትመት ሳይሆን በእጅ ጽሑፍ እየተቀባበሉ ሰዎች አንዱ ወደ ሌላው ያደረስ ነበርና ያ በሚሆንበት ሂደት ላይ የሚኖሩ አንዳንድ ስህተቶችና ከሰዎች የሚኖሩ ጭማሪዎች ወይም ቅነሳዎች ሊሆኑ ይችላሉ። ነገር ግን ይህ መጽሐፍ በኪታቡ አዘጋጅ የተዘጋጀበት ጊዜ በፊት ነው። ማለትም እሳቸው ገና ሙሉ ለሙሉ ዳዕዋቸው ብዙ ሰዎች ዘንድ ሳይሰራጭ በፊት አልበስራ በተባለው የኢራቅ ከተማ ውስጥ ሆነው እንዳዘጋጁት ወይም ቢያንስ እንደጀመሩት ይጠቀሳልና ከዛ በኋላ የተጨመሩ ጭማሪዎች ሊሆኑ ይችላሉ። ያም ሆነ ይህ ባለፈው እንደምታስታውሱት ከሱረቱል አንዓም አንቀጾች ጋር በተያያዘ አብዱላህ ብን መስዑድ من أراد أن ينظر إلى وصية محمد التي عليها خاتمه
فليقرأ هذه الآيات أو قال هؤلاء الآيات ይህንን አንስተን ነበርና የተሻለው ከዚህ በፊት እንዳደረግነው ሱረቱ الأنعام ላይ የተጠቀሱትን አንቀጾችን ታወሳን በኋላ ከዛ በኋላ ይሄኛው የአብዱላህ ብን መስዑድ ንግግር መከተሉን ምክንያቱም በሁለቱ መካከል ያለው ተያያዥነትና የመልእክት ቆራኘት ግልጽ ነውና ማለት ነው እና ያ ከመሆኑ ጋር አንዳንዶቻችሁ በኋላ ከዚህ ሐዲስ ምናልባት በፊት ይሄንን የአብዱላህ ብን መስዑድ ንግግር ታገኙ ትችላላችሁ ያንን መልእክት አብራርተናል ግን አንድ መጠቆም የሚፈልገው ነገር ይሄንን አثر ወይም ከአብዱላህ ብን መስዑድ የተወራውን ተውፊት በተመለከተ ዑለማዎች ከሰነድ አንፃር ያለውን ጥንካሬ አስመልክቶ ሁለት አይነት አቋም ይዟል የተወሰኑት ደህናና ጠንካራ ብለውታል ሌሎች ደግሞ በሰነዱ ውስጥ አንድ ዳውድ አልአውዲ የተባለ የሐዲስ አስተላላፊ ስላለ ضعيف እንደሆነ ወይም ደግሞ ለመረጃነት ብቁ እንዳልሆነ ተናግረዋል ግን ይህ ዳውድ አልአውዲ የተባለው ራሱ ሰውን አስመልክቶ በተለያዩ ምንጮች ላይ እንደምናስተውለው ምናልባት አንዳንዶቹ እንዳሉት ዳውድ ኢብን የዚድ አልአውዲ ሊሆን ይችላል ይሄኛው ضعيف ነው ወይም ደግሞ የሚያስተላልፈው ብዙ ተቀባይነት ላይኖረው ይችላል ያ ማለት ግን ከሌሎች ጋር አብሮ ሲመጣ እርስ በርሱ አይተናከረም ለማለት አይደለም ግን ለብቻው እንደ መረጃ የመቅረብ አቅም የለውም ለማለት ያህል ሌሎች ደግሞ ይህ ዳውድ ኢብን አብዱላህ አልአውዲ ነው እሱ ደግሞ ፊቃህ ነው ስለዚህ ይህ የተላለፈው ተውፊት ትክክለኛ እንደሆነ የተናገሩ አሉ ያም ሆነ ይህ በየትኛውም አኳኋን ይሄ አثر አንደኛ የረሱላህ ሰለላሁ ዐለይሂ ወሰለም ንግግር አይደለምና ዑለማዎች ከድሮ ጀምሮ የሰሃቦች ንግግርን አስመልክቶ ሰነዱን ልክ እንደ መልእክተኛው ዐለይሂ ሰላቱ ወሰላም ሐዲስ ብዙ ለማጣራት አይነሳሱም ምክንያቱም ይሄን ያህል ከባድ ተጽዕኖ እንደ ሐዲሱ ላ ያስከተል ስለሚችል ያ ሲባል ግን በርዕሱ የሚለያይ ፍርድ ነው ሁለተኛ መልእክቱ በጥቅሉ ሲታይ በዚህ የሱረቱ الأنعام ክፍል የተጠቀሱትን አንቀጾችን ሁኔታ የሚያጠናና በዛ ውስጥ ያሉትን መልእክቶችን የሚያጸና ሆኖ እናገኛለን ስለዚህ ያ ደግሞ የተለየ ባይተዋር መልእክት እስካልሆነ ድረስ የቁርአን መልእክት የሚያጠናክር ሆኖ ስለምናገኘው ልንቀበለው እንችላለን እና በዚህ ረገድ ብዙ የምንለው ነገር ሊኖር አይገባም ማለት ነው በኪታብ التوحيد ወይም በሌሎች መጽሐፎች ላይ አንዳንድ ጊዜ ሊያጠራጥሩ የሚችሉ ወይም ደግሞ በሰነድ ደረጃ ደካማ የሆኑ መልእክቶች ለምን ይተላለፋሉ ለሚለው ጥያቄ ኢንሻአላህ አለፍ ብለን ከሌላ ሐዲስ ጋር አያይዘን የምንጠቆመው ጥቆማ ይኖራል ይሄንን ካወቀን ዘንድ ወደ ሐዲሱ ስንመለስ ይህ የሙዓዝ ኢብን ጀበል ሐዲስ ነው እናም በዚህ ላይ ትልቅ መልእክት ተላልፏል መልእክተኛው አለይሂ ሰላቱ ወሰላም ለሙዓዝ የነገሩት የተውሂድ መሰረት የሆነ ቁም ነገርና መርሆን እና ሙዓዝ ይህን አስመልክቶ ምን ይላል ኩንቱ ረዲፈ ነብይ ሰለላሁ ዐለይሂ ወሰለም ከመልእክተኛው ጋራ ከኋላ በአህያ ላይ ተቆናጥጬ ነበር ማለት ነው ረዲፍ የሚባለው ሁለተኛ መሆን ነውና በመጓጓዣ ላይ አንድ ሰው ከሆነ ሰው ኋላ ሲቆናጠጥ ወይም ሲፈናጠጥ ይህ በዚህ መልኩ ሊገለጽ ይችላል እና ኩንቱ ረዲፈ ነብይ አለይሂ ሰላቱ ወሰለም ከሳቸው ኋላ ነበርኩኝ ይላል አላ ሒማር በአህያ ላይ ሆነው ማለት ነው ይህ የሚያሳየው ይህ የሚጋልቡት እንስሳ ሁለት ሰዎችን ለመሸከም አቅም ካለው ሁለት ሰዎች በዚህ እንስሳ ላይ መውጣታቸው የሚከለከል እንዳልሆነ ነው ነገር ግን አቅም የሌለው ከሆነ በጥቅሉ ህይወት ያለውን ነገር ሁሉ ማሰቃየት የተከለከለ ስለሆነ የሚከለከል ይሆናል ማለት ነው እና በዚህ ጊዜ መልእክተኛው አለይሂ ሰላቱ ወሰለም ለሙዓዝ አንድ ትልቅ መልእክትን አስተላለፉለት በተለይ ደግሞ ሙዓዝ ከእውቀት ባለቤቶች የሚመደብ ከመሆኑ አንፃር ሌላም አጋጣሚ ላይ መልእክተኛው አለይሂ ሰላቱ ወሰለም ለሙዓዝ والله اني لاحبك እኔ والله ወደሃለሁ ብለው አረጋግጠውለት ከዛ ሌላም ፋኢዳ ወይም ደግሞ የእውቀት ጭብጥ ነግረውታል እና እዚህ ላይ ለሙዓዝ የነገሩት ቁም ነገር የተጀመረው በጥያቄ ነው እና ያ ሙዓዝ አሉት አንዳንድ ዘገባዎች ላይ ለበይከ ያ ረሱላህ ወሰዓደይከ አላቸው በአደብ ወይም ስርዓት በተሞላበት መልኩ አቤት የሚለውን ቃል ተናገረ ከዛ በኋላ መልእክተኛው ምን አሉት አተድሪ ማ ሐቁላሂ ዐለል ዒባድ ወማ ሐቁል ዒባዲ ዐለ አላህ አሉት የአላህ ሱብሓነሁ ወተዓላ በባሮች ላይ ያለው መብት ምን እንደሆነ እና ባሮች ደግሞ በአላህ ላይ ያላቸው መብት ምን እንደሆነ ታውቃለህ ወይ አሉት ልብ በሉ ሁሉ ጊዜ ሰዎች ቁም ነገርን ይበልጥ እንዲገነዘቡ ይህንን በጥያቄ መጀመር ትኩረታቸውን ይስበዋል እና ይሄ ብቻ ነው የማስተማር ስልት እያልኩኝ ሳይሆን አንድ ትልቅ የማስተማር ስልት ነው ይህንን ታውቃለህ ወይ ብለው ጠየቁ ይህንን መልእክተኛው አለይሂ ሰላቱ ወሰለም በዚህ ሐዲስ ላይ ብቻ ሳይሆን ብዙ ሐዲሶች ላይ ይደጋግሙት ነበር ሰሃቦቻቸው መጀመሪያ በጥያቄ ስለ ነገሩ ይበልጥ ትኩረት ሰጥተው እንዲያስቡ ያደርጓቸውና ከዚያ በኋላ መልሱን እሳቸው ራሳቸው ይነግሯቸው ነበር እዚህ ላይ ሁለት ቁም ነገሮች ተጠቀሱ አንደኛው ሐቁላሂ ዐለል ዒባድ አላህ በባሮች ላይ ያለው መብት አላህ በባሮች ላይ ያለው መብት ብዙ ነው ነገር ግን ዋነኛ መገለጫ ወይም የመብቱ ሁሉ ትልቁ ቆንጮ ማለት ነው እንደዚሁም ባሮች በአላህ ላይ ያላቸው መብት ሲባል አላህ ራሱ ወዶ የሰጣቸው መብት ማለት ነው ይሄንን ወደፊት ኢንሻአላህ እናብራራዋለን እንጂ እነሱ ራሳቸው በጥረታቸው ያገኙት
የራሳቸው የሆነ መብት አይደለም። በዚህ ጊዜ ሙዓዝ የሰጠው መልስ እንደ በፊቱ ስርዓት የተሞላበት ነው። አላሁ ወረሱሉሁ አዕለም አለ። አላህና መልእክተኛው ይበልጥ ያውቃሉ አላቸው። طيب ይህ ገለጻ ሰሃቦች ብዙ ጊዜ የሚጠቅሱት ገለጻ ነው። ነገር ግን ይህን አስመልክቶ አንድ ቁም ነገር ማንሳት ተገቢ ይሆናል። ዑለማዎች መልእክተኛው አለይሂ ሰላቱ ወሰላም በህይወት እያሉ ይህንን ገለጻ ለምሳሌ መናገርን አስመልክቶ ተቃውሞ የላቸውም። ልክ ሙዓዝ እንዳደረገው ሰሃቦችም ሁሉ ጊዜ ያደርጉ እንደነበረው አላሁ ወረሱሉሁ አዕለም የሚለውን ገለጻ መጠቀም ችግር እንደሌለው ምንም ጥርጥር የለውም። ነገር ግን ያ ራሱ የተፈቀደ የሚሆነው በዲን ጉዳዮች ላይ ሲሆን ነው። መልእክተኛው አለይሂ ሰላቱ ወሰላም አላህ የላካቸው መልእክተኛ ናቸውና የአላህን ህግጋት ከማንም የበለጠ ያውቃሉ። ነገር ግን ወደፊት የሚከሰቱትን የሩቅ ሚስጥሮችን ወይም ከዚህ ውጭ ያሉ በፍጥረት ዓለም ውስጥ ያሉ ነገሮችን ሁሉ የሚያውቁ አይደሉም። መልእክተኛው አለይሂ ሰላቱ ወሰላም ገይብን አያውቁምና ማለት ነው። እሳቸውም ሌሎችም አላህ ያሳወቃቸውን ያህል ብቻ ነው የሚያውቁት። ነዓም መልእክተኛ ስለሆኑ አላህ አንዳንድ ጊዜ የወደፊት ጉዳዮችን ቢሆን ሊያሳውቃቸው ይችላል። ግን ጥቅል በሆነ መልኩ ገይብ ያውቃሉ አይባልም። አላህ በቁርአን ላይ ኩሉ ያዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢለላህ ይላል። በሰማያትም በምድር ያለው ከአላህ በቀር ገይብን ወይም ደግሞ ድብቅ ጉዳይን አያውቅም ይላል። አላህ ብቻ ነው የሚያውቀው፣ ከአላህ በቀር ማንም አያውቅም ማለት ነው። መልእክተኛችንንም ዐላ ወጅሂል ኹሱስ ለየት ባለ መልኩ አላህ ሱብሓነሁ ወተዓላ እሳቸውን አስመልክቶም ለምሳሌ ወለው ኩንቱ አዕለሙል ገይበ ለስተክተርቱ ሚነል ኸይሪ ወማ መሰኒየ ሱእ ይላቸዋል። ገይብን የማውቅ ቢሆን ኖሮ መልካም ነገርን ይበልጥ አበዛ ነበር። ወደፊቱን የሚያውቅ ሰው መልካም ነገሩን መርጦ ይይዛል፣ መጥፎም አይነካኝም ነበር በላቸው ይላል። በተለያዩ ሌሎች አንቀጾችም ላይ ቁል ማ ዒንዲ ኸዛኢኑላህ ወላ አዕለሙል ገይብ ወላ አቁሉ ለኩም ኢኒ መለክ እና የመሳሰሉት አንቀጾች ላይ እኔ ገይብን አላውቅም በላቸው ብሎ አላህ ያዛቸዋል ይህን እንዲናገሩ ማለት ነው። ስለዚህ በዲን ጉዳይ ላይ እንጂ አላሁ ወረሱሉሁ አዕለም የሚባለው ከዛ ውጭ ባለ ጉዳይ ላይ አላሁ አዕለም ብቻ ነው የሚባለው። ወረሱሉሁ የሚለው አይጨመርም የሚለውን መስማማት እንችላለን። ይህ እሳቸው በህይወት ዘመናቸው እያሉ ይሁን ከዛም በኋላ ሊባል የሚገባ ነገር ነው። ማለት አላሁ አዕለም ብቻ ነው የሚባለው በዱንያ ጉዳይ ወይም ደግሞ ፍጥረት ዓለሙን በተመለከተው የሩቅ ምስጢርን በተመለከተ ጉዳይ ማለት ነው። ነገር ግን አሁን ዋናው ጥያቄ ከሳቸው ህልፈት በኋላ የዲን ጉዳይን ራሱ አስመልክቶ አላሁ ወረሱሉሁ አዕለም ማለት ይቻላል ወይ ከተባለ በዚህ ላይ ያው ዑለማዎች ብዙ ማብራሪያዎችን ባይሰጡም ግን የተወሰኑት ጠልተውታል። ማለት ሙሉ ለሙሉ አልከለከሉትም። የዲን ጉዳይ እስከሆነ ድረስ መልእክተኛው አለይሂ ሰላቱ ወሰላም አሁን ያውቃሉ። ግን የጠሉበት ምክንያት ያው ሰሃቦች በእንዲህ አይነት ጉዳዮች ላይ እሳቸው ከሞቱ በኋላ ይህን አይነት ገለጻ አይጠቀሙም ነበር ስለተባለ ነው። ምክንያቱም ሰሃቦች ከምንም ይበልጥ የረሱል ሰለላሁ ዐለይሂ ወሰለምን ሁኔታና የእሳቸውን ፈቃድና ክልከላ ይገነዘባሉና እነሱ ያላደረጉትን ማድረግ ይሆንብናል ከሚል መነሻ አንጻር ትተውታል። ግን ዋናው ትልቁ ቁም ነገር መጀመሪያ ላይ የተነጋገርነው ከዲን ውጭ በሆኑ ርዕሶች ላይ የአላህ ስም ብቻ ተጠርቶ አላሁ አዕለም እንጂ የሚባለው አላሁ ወረሱሉሁ አዕለም አይባልም የሚለውን መገንዘብ ግዴታ ይሆንብናል ማለት ነው። ሙዓዝ ብን ጀበል መልእክቱን እንደማያውቅ ወይም መልሱን እንደማያውቅ በዚህ ገለጻ አስረዳቸው። አላሁ ወረሱሉሁ አዕለም። በዚህ ጊዜ መልእክተኛው አለይሂ ሰላቱ ወሰላም አሉት ቃል ፈኢነ ሐቀላሂ ዐለል ዒባድ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ። አላህ በባሮች ላይ ያለው መብት እሱን እንዲገዙትና በሱም ምንንም እንዳያጋሩ ነው። ትልቁ አላህ ሰዎች እንዲያረጋግጡለት የሚፈልገው መብቱ እሱን በብቸኝነት መገዛት፣ ከሱ ውጭ ደግሞ ሌሎችን አለማምለክ ነው። ያው እሱን በብቸኝነት መገዛት ከተባለ እንደሚታወቀው ሌሎችን እያመለክን አላህን አመለክን አይባልም። ምክንያቱም ትክክለኛ አምልኮ አይደለም፣ መስፈርቱን ያላሟላ ነውና አላህ የጠራን አምልኮ ካልሆነ አይቀበልምና። ስለዚህ ይህ ነው እንግዲህ ትልቁ የአላህ መብት። ከዚህም ውጭ አላህ እዛቸውን መፈጸም የከለከላቸውን መከልከል እየተባለ ሊብራራ ይችላል። ግን ትልቁ ዋናው መነሻ አላህ ሱብሓነሁ ወተዓላ ፍጥረተ ዓለሙን የፈጠረበት፣ መልእክተኞችን የላከበት፣ መልእክተኞች ላይ መጽሐፍን ያወረደበት፣ እንደዚሁም ጀነትና እሳትን ለይቶ የፈጠረበት ዋነኛ ምክንያት እሱን በብቸኝነት ማምለክ ነው። ይህ ነው የዚህ የመጽሐፋችን ዋነኛ መልእክትና አስኳል። የመጽሐፉ ርዕስ ምንድን ነው? ኪታቡ ተውሂድ ብለው ይሄ ማሟያ እኮ አለው። ምንድን ነው ማሟያው? ኪታቡ ተውሂድ አለዚ ሁወ ሐቁላሂ ዐለል ዐቢድ። ይሄ ነው በቃ የመጽሐፋችን መግቢያ እና የመግቢያው ማብራሪያ ነው ማለት ነው። የመጽሐፉን ይዘት የሚገልጽ የሆነ በመረጃዎች ላይ ብቻ የተመሰረተ ማብራሪያ ነው ሙአሊፉ እያስቀመጡ ያሉት። ኪታቡ ተውሂድ አለዚ ሁወ ሐቁላሂ ዐለል ዐቢድ። ይህ የተውሂድ ኪታብ ነው። ያ ደግሞ ተውሂድ የሚባለው የአላህ ሱብሓነሁ ወተዓላ በባሮች ላይ ያለው መብት የሆነው ተውሂድ ማለት ነው። طيب በዚህ መሰረት መልእክተኛው አለይሂ ሰላቱ ወሰላም የአላህን መብት አብራሩ። አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ።
ከዛ ደግሞ ባሮች በአላህ ላይ ያላቸውን መብት ደግሞ ሲያነሱና አሉ وحق العباد على الله باروች በአላህ ላይ ያላቸው መብት ደግሞ ألا يعذب من لا يشرك به شيئا الله سبحانه وتعالى በሱ ምንንም ያላጋራን ሰው ላይቀጣ ነው አሉ። ስለዚህ አላህ سبحانه وتعالى በብቸኝነት አምልኩና ከዚህ ተቃራኒ ከሆነው ከሽርክ ራቁ እንጂ አላህ سبحانه وتعالى አይቀጣችሁም። ከአላህ ቅጣት መዳን የፈለገ ሰው ዋነኛው የመጀመሪያው መነሻ እርምጃ እሱን ብቻ ማምለክና ሽርክን እርግፍ አድርጎ መተው ነው ማለት ነው። ስለዚህ ይህ አላህ Subhanahu Wa Ta'ala ለባሮቹ የገባው ቃል ኪዳን ነው። አላህ ደግሞ ቃል ኪዳኑን አያፈርስም። ስለዚህ ይህ የተውሂድን ትልቅ ትሩፋት የሚያበስር ሐዲስ ነው። طيب ይህንን ካልን ዘንድ ከዚህ ጋር ተያያዥ የሆነ አንድ ቁም ነገር መጥቀስ ግዴታችን ነው። እሱም ከዚህ በፊት እንደጠቀምኩት ሐቁል ዒባዲ ዐለላህ የባሮች በአላህ ያላቸው መብት ሲባል አላህ የሰጣቸው መብትና ቃል የገባላቸው ነገር እንጂ እነሱ በመስራታቸው ብቻ ልክ እቃን እንደሚገዛ ሰው ገንዘቡን ስለከፈለ መብት እንዳለው እነሱም መብት ከራሳቸው ማንነት ጋር በተያያዘ ኑሯቸው አይደለም። ይህን ማወቅ ግዴታ ነው። ለዚህ ነው ይህንን ከምናብራራባቸው ነገሮች መካከል አንዱ አላህ Subhanahu Wa Ta'ala ይህንን ሐቅ በራሱ ላይ ነው ዋጅብ ያደረገው። أوجب هذا الحق على نفسه ولم يجبه عليه أحد من الخلق ማለት ነው። ይህንን ግዴታ ያደረገው አላህ ራሱ በራሱ ላይ ግዴታ ያደረገው ልክ ለምሳሌ ቁርአን ላይ كتب على نفسه الرحمن እንደሚለው በራሱ ላይ አላህ Subhanahu Wa Ta'ala እዝነትን ወይም ደግሞ ርህራሄን ጽፏል። በዚህ መልኩ የሚብራራ ነው የሚሆነው ማለት ነው። وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال